ኮሚሽኑ የኃላፊዎችን የሀብት መረጃ በድረገጽ ይፋ እንደሚያደርግ አስታወቀ። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የመንግስት ኃላፊዎችን የሀብት መረጃ በቅርቡ በድረገጽ ይፋ እንደሚያደርግ ገልጿል። ኮሚሽኑ ይፋ የሚያደርገው ላለፉት 5 ዓመታት የመዘገበውን የ95,000 የመንግስት ተሿሚዎችና ተመራጮችን የሀብት መጠን መረጃ ነው። በተጨማሪም ስራቸው ለሙስና ተጋላጭ በሆኑ እንደ ገቢዎችና ጉምሩክና ጸረ ሙስና ኮሚሽን ያሉ መስሪያ ቤቶች ከጽዳት ሰራተኛ ጀምሮ ተቀጣሪዎች ያሏቸው የሀብት መጠን እንደሚመዘገብም ነው ኮሚሽኑ የገለጸው። በዚህም ማንኛውም ሰው በድረገጽ በሚዘረጋው የኦንላይን አሰራር ላይ በመግባት የፈለገውን ሰው ስም አስገብቶ ያለውን ሀብት ማየት ይችላል። የህዝብ ግንኙነት ዳይሬክተሩ አቶ ብርሃኑ አባዲ እንደተናገሩት መረጃውን በድረገጽ ለህዝብ ማድረስ ያስፈለገው ግለሰቡ ያላስመዘገበው ሀብት ካለ መረጃውን አይቶ ጥቆማ እንዲሰጥ ለማድረግ ነው። በተጨማሪም የኃላፊዎች የሀብት መጠን ለማንኛውም የአገሪቱ ዜጋ ግልጽ በማድረግ ስልጣንን መከታ አድርገው የሚበለጽጉ ኃላፊዎችን ከህዝብ ጋር ለመታገል ነው ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።